ሰላም ሰላም ውድ ከዕለታት አንድ ቀን ቻናል ተከታታዮቼ እንዴት ናችሁልኝ? ሁሉ አማን? እኔ በጣም ደህና ነኝ። ዛሬ ደግሞ ሸግየዋ ቅዳሜ መጣለች። በጣም ደስ የምትለች ገና ከጠዋቱ በጣም ሞቅ ሞቅ እያለኝ ነው። ዛሬ የመጣሁላችሁ በአዲስ ሀሳብ ከጓደኞቼ ጋር ስንወያይበት ከነበሩት ነገሮች ውስጥ አንዷ 3 የሚሆኑ ሀሳቦችን ይዤላችሁ መጥቻለሁ። የእናንተስ እይታ ወይም ምልከታ ምን እንደሚመስል በኮመንት መስጫው ላይ ማሳወቅ ትችላላችሁ። የመጀመሪያው ሀሳባችን የነበረው የምናነባቸው መጽሐፍቶች እኛ ላይ ተጽዕኖ መፍጠር እንደሚችሉ በዚህ ባደረግነው ሀሳብ መሰረት ራሽናል ኢንተለጀንስ ስለሚባል ነገር አውርተን ነበረ። ራሽናል ኢንተለጀንስ ማለት ነገሮችን የምንረዳው ባለን በእውቀታችን መጠን እንደሆነና እውቀታችን የሚያድገው ደግሞ በምናነባቸው ነገሮች እና በምናያቸው ነገሮች እንደሆነ ነው። ቀንን ሙሉ ያለ ንባብ ወይም አዳዲስ ነገሮችን ሳናቅ ዝም ብለን ሰዓቱ ቆርጥመን ከዋልን አንድ ነገር ከአንባቢ ጓደኛችን ጋር ወይም ደግሞ አዳዲስ ነገርን ከሚማር ሰው ጋር እኩል ላንረዳ እንችላለን በሚለው ሀሳብ ስንነጋገርበት ነበር። ከዛ ውጭ የምናነባቸው መጽሐፍቶች በራሳቸው እኛ ላይ ምን ያህል ተጽዕኖ ሊያደርሱብን እንደሚችሉ ከፊልም አንጻር ጋር እያወዳደርን እያየን ነበር። አሁን ለምሳሌ በአብዛኛው ማለት እችላለሁ የህንድን ፊልም በብዛት የሚያዘወትር ሰው የሆነ አፍቃሪ፣ አልቃሻ፣ በቃ ሆዳ ቡቡ የሆነ አይነት ሰው ኢፌክት ሊፈጥርበት ይችላል። ከዛ ውጪ ደግሞ የአሜሪካ ፊልም ተከታታይ ሰው ደግሞ ያው በሚያያቸው ፊልሞች ርዕስ ቢለያይም አሁን ለምሳሌ የጦርነት ፊልም የሚያይ ቢሆንና አክሽን ተኮር የሆነ ፊልም ቢያይ ትንሽ ልቡ አበጥ የማለት ስሜትም ሊኖርበት ይችላል። እንደዚህ አይነቶችን ምሳሌዎችን እያነሳን ከመጽሐፍትም አንጻር የሳይኮሎጂ መጽሐፍት የሚያነቡ ሰዎችም አእምሯቸው ወይ ወደ ትክክለኛው ጎዳና ሊሄድ ይችላል ወይም ደግሞ መጥፎ እሳቤ ብለን ወደምናስበው ዋናው የደራሲው አስተሳሰብ ምን አይነት እንደሆነ በምንመለከትበት አይነት ሁኔታ የእኛንም ማንነት ሊቀርጽብን ይችላል ስለሚለውን ሀሳብ አንስተን ነበረ። ከዛ ውጭ ግን ግንዛቤያችን እያደገ ከመጣ ከእኔነት ጣጣ ተፋተን በህይወታችን ውስጥ ለቁም ነገር እንጂ ለተራ ነገሮች መጨነቅን እንደምናቆም ተስማምተንበት ነበረ እና በዚህ ጊዜ በምንነጋገርበት ጊዜ የተለያዩ አመለካከቶችንም ተቀብለን ነበረ። ከሌሎች ሰዎች ጋርም በምንወያይበት ጊዜ የእኛንም ሀሳብ ልክ እንደ አማራጭነት አቅርበን የሌላውንም ሀሳብ መስማት አለብን። እኛም መመዘኛ እንዳለን ሁሉ ሌላውም የራሱ መመዘኛ ስላለው ሀሳባችንን በትህትና አቅርበን ግትር ከማለት ሀሳብ የጸዳ አድርገን እልህና ግትር የሌለበትን ባህሪ በማሳየት ሀሳባችን ሚዛኑን እንዲደፋ ማድረግም እንችላለን። ሰዎችንም ማሳመን እንችላለን፣ የእነሱንም መቀበል እንችላለን። ስለዚህ ብስለት ያለው ሰው በጥበብ ነው የሚያስረዳው የሚለውን ሀሳብ ተወያይተንበት ነበረ። ሌላው ደግሞ ሁለተኛው ሀሳባችን የነበረው ስለ ፍለጋ ነበረ። እንግዲህ ጓደኞቼም እንደነገሩኝ በህይወታችን ውስጥ የሚያጋጥሙን ሰዎች 3 አይነት ናቸው አሉ። እንዴት ስላቸው አንዳንዶቹ አንቺ የምትፈልጊያቸው ናቸው፣ ሌሎቹ ደግሞ እነሱ አንቺን የሚፈልጉ ናቸው፣ የተቀሩት ግን እርስ በርስ የምትፈላለጉ ናቸው አሉ። እውነት ነው። ትናንትና የቃና ፊልም እያየሁ ነበርና 2 ልብ የሚል 3 ሰዓት ላይ የሚታይ ፊልም ነበረ። ካልተሳሳትኩ የሜክሲካኖች ፊልም መሰለኝ። እይታዎችን እያየሁኝ ወይ ጉድ እያልኩ እየተገረምኩኝ ነበረ። እና የምንፈላለግ ሰዎች ከሆንን ጥሩ ነው። ነገር ግን በጣም መጥፎ ነገሩ እኛ እየፈለግናቸው የማይፈልጉን ሲሆኑብን አሁን ስሜት ይጎዳል በጣም። ግን ከነዚህ ሁሉ የከፋው ነገር ደግሞ በጣም መጥፎቹ ብለንም ደግሞ የወሰድናቸው ልክ ፈልገውን እንድንፈልጋቸው ካደረጉን በኋላ የማይፈልጉን ሰዎች የሆኑና ገሸሽ ሲሉ ነው። መጀመሪያው ነው የማይገባን ስሜት እንዲሰማን ያደርጉና ከዛ ከእይታችንም ሆነ ከጆሮአችን ሲጠፉብን
ከባድ ህመም ውስጥ ሊጥሉ ይችላሉ። ስለዚህ መጥፎ ሰው ማለት እየፈለግን የማይፈልግን ሳይሆን ፈልገውን መጥተው የመፈለግ ስሜት ፈጥረውብን የሚጠፉ አይነት ሰዎች ናቸው እና ይሄ ስሜት በጣም ከባድ ነው። ያው የሰው ልጆች እስከሆንን ድረስ በእነዚህ ነገሮች ውስጥ ማለፋችን አይቀርም። እኔም እየፈለግኩት የጠፋብኝ ሰው ይኖራል። እየፈለጉኝም ደግሞ አልፈልጋችሁም ብዬ ሸሸኋቸው ሊሆን ይችላል። ከዛ ውጭ እየተፈላለግንም ደግሞ በህይወት አጋጣሚ ያልተገናኘንም ሰዎች ልንኖር እንችላለን። ቀጣዩ እና ለዛሬው ሀሳብ የመጨረሻ ወዳደረኩት ሶስተኛው ነጥቤ የነበረው ስለ አብዛኛው የሀበሻ ወንድ በትዳር ውስጥ ስለሚፈጥሯቸው ስህተቶች ነበር የተነጋገርነው። እዚህ ላይ ጾታዊ ክርክር አይነት ነገር ሁሉ እስኪፈጠር ድረስ ጎራ ከፍለን ሁላ መከራከር ሁሉ ገብተን ነበረ። በእርግጥ የውይይቱ ተሳታፊ የነበሩት በአስተሳሰባቸው መልካምም የነበሩ ሰዎች ስለነበሩ ማመዛዘን እና ነገሮችን እንዴት አድርገው መፍታት እንዳለባቸው የሚያውቁ የበሰሉ ሰዎች ስለሆኑ ብዙም ወደ ግጭት ላይ አልሄድንም። ግን ሁላችንም የሀሳባችንን ለማንሸራሸር ሞክረናል። ስህተት የመሰለንንም ይሄ ስህተት ነው፣ እንደ ጋራ መቀበል አለብን፣ ከዛ ውጭ ደግሞ ማሻሻል አለብን የተባባለው እርስ በርስ እንድንመካከርም አድርገውን ነበርና ከዚህ ውስጥ በተለይ የሀበሻ ወንድ ቁጥር 1 ድክመት ተብሎ የተገለጸው የነበረው ፍቅሩን የማይገልጥ ባል በሚል ሀሳብ ነበር። መቼም የሀገራችን ወንድ ሚስቱን ሲያገባ ተገዶ አይደለም። እንግዲህ በቀን ውስጥም ሆነ በህይወት አጋጣሚ ከሚያገኛቸው ከብዙ ሴቶች መሀል ወዶና ፈቅዶ እስካገባ ድረስ ልቡ ውስጥ ያለውን በማውጣት እወድሻለሁ ቢላት ምን ይሆን? ግን ብዙ ወንዶች ሚስቴን እወድሻለሁ ወይም አፈቅርሻለሁ ቢላት ሌላ ነገር ይሰማት ይሆናል፣ ወይም ደግሞ ይሄ ክብሬን ይቀንስብኛል ብለው በማሰብ ፍቅራቸውን አይገልጹም። እውነተኛ ትዳሩን እየገነባ እስካለ ድረስ ቲያትር ስላልሆነ ህይወቱ ሽምደዳ ሳይሆን ከልብ ውስጥ ያለውን ነገር አውጥቶ ፍቅሩን ቢገልጽ እንላለን። ከዛ ውጭ ደግሞ የመጽሐፍ ቅዱስም እንደሚናገረው በምሳሌ መጽሐፍ ላይ ከተደበቀ ፍቅር የተገለጠ ዘለፋ ይሻላል አይደል የሚለው። ሌላኛው ሀሳባችን የነበረው ደግሞ አብዛኛው የሀበሻ ወንድ የሚስታቸውን ሀሳብ አይረዱም ወይም እንዴት መረዳት እንዳለባቸው አያውቁም። በእርግጥ ሴቷም በተቻላት አቅም ወንዱን በሚረዳው መልኩ ራሷን ማሳያትም ሊጠበቅባት ይችላል። ከዛ ውጭ ደግሞ አብረው በሚያሳልፉበት ጊዜ እየጨመረ በሄደ ቁጥር እርስ በርስ ቅርብም ስለሆኑ የግድ ቃላት ሳይወጡ በእይታም ሆነ በሁኔታዋ አይቶ ምን እንደተሰማት ብሎ ሊረዳ ይችላል። ግን ሙሉ ለሙሉ ያውቃል ማለት ግን አይደለም። ስለዚህ በትዳር ውስጥ ቁልፍና ወሳኝ ነገር የሚባለው ነገር ደግሞ ሚስቱ የምትለውንና ወይም ደግሞ የምትፈልገውን ነገር መረዳት የሚችል ባል እሱ በጣም ምርጥ ባል ነው። በተለይም ደግሞ የወንድና የሴት ፍላጎት እንደያፈጣጠራችን እንደሚለያየው ሁሉ ነገሮችም በእርሷ በኩል ሆኖ ሊያያትም ይገባል። በእርግጥ እሷም ደግሞ በእሱ በኩል ሆና ምን ሊታገዝ እንዳለበትም መገንዘብ ሊኖርባት ይችላል። ግን ብዙ ጊዜ እዚህ ጋር ወንዶች ላይ ድክመት የታየባቸው ሚስታቸው የምትናገረውን ነገር፣ የምትፈልገውን ነገር፣ የምታደርገውን ነገር ካልተረዳ ሌላ ሊረዳት የሚችል ሰው ያገኘች ቀን በቀላሉ ልትሸነፍ ስለምትችል እንዲጠነቀቅ ነበረ። ሌላኛው ሀሳብ የነበረው ደግሞ ጊዜ ታዲያ ባላችን ሲሰጠን እኛን ደስ በሚያሰኝ መልኩ መሆን አለበት እንጂ ሊጨቀጭቀን መሆን የለበትም። ቃሉ ሚስቱን ደስ ያሰኛት ነው እንጂ የሚለው ይህ ማለቱ ባል ሁል ጊዜ ለሚስቱ ለቤተሰቦቹ ደስታ መድከም እንዳለበት ነው የሚናገረው። እና ባሌ ለእኔ በቂ ጊዜ የሚሰጥ ከሆነ ከሱ ማግኘት ያለብኝን ነገሮችን ማድረግ እችላለሁ። በመወያየትም የተለያዩ ፕሮግራሞችን
በማድረግ አብረን መዝናናት፣ እቅድን ማውጣት፣ ግልጽ በሆኑ ነገሮች ተወያይተን ነገሮችን በሚገባ ሁኔታ መፍታት እንችላለን። ግን ኑሮ ራሱ ጭሷል፣ ለራሴ በምን ጊዜ ነው ሚስቴን ዞር ብዬ የማያት እያለ ገንዘብ ብቻ የሚያሳድድ ከሆነ ሚስቱንም በሌላኛው በር እያጣት እንደሆነ መመልከት ይገባናል። ትዳር ማለት አክሲዮን አይደለም። ሁለቱም በየፊናቸው መሮጥ ነገር አይደለም። ግን የሆነ ቦታ ላይ ደግሞ የሆነ ጊዜ ተሰጣጥተው እርስ በርስ ጊዜ ማሳለፍም አለባቸው። አዎ የኑሮ ሁኔታ ይገባኛል፣ ሩጫ ያስፈልጓል። ግን ቢሆንም ገንዘብ ብቻ መሰብሰብ ምንም ዋጋ የለውም፣ ህይወትን እየኖርናት ካልሆነ በስተቀር። ሌላኛው ደግሞ ሀሳብ የነበረውና አጋጣሚ በውይይታችን ውስጥም አንዳንድ አምባገነንነት ብቅ ያለበት እኔ ያልኩት ብቻ ይሁን ብሎ የነበረ ተከራካሪም አጋጥሞኝ ነገር ነበረ። ሚስቱንም ልጆችንም የማያዳምጥ እነርሱ የሚጠይቁትንም የማይፈጽም እኔ ያልኩት ብቻ ይሁን የሚል እንቢተኝነትን የሚያበዛ ከሆነ ሚስቱንም ልጆቹንም በፍቅር ሳይሆን በኃይል የሚገዛ ባል ስለሚሆን አልፈልግም። እሱንም እንደሚለው ራሱ ወንድ የሴት ራስ ነው አይደል የሚለው፣ ሚስትም ደግሞ የባሏ ዘውድ ነች የሚል ክፍልም አለው። ስለዚህ ወንድ ልጅ ደግሞ ያለ ሚስቱ ንጉስ እንደማይሆን ሁላ ያለ ሚስቱ አባወራ፣ ያለ ሚስቱ አባት መሆን እንደማይችል ሁሉ ያለ ሚስቱ ባል ሊባል እንደማይችል ሁሉ ሚስቱንም ሊያከብራት እና ሊያዳምጣት ምንም ራስ ቢሆን እንኳን ያለ እርሷ ንግስና እንደሌለው ሊያውቅ ይገባል። ሚስት የጠየቀችው ነገር ሁሉ አይሆንም ከማለት በፊት ደጋግመን መሞከር እንዳለበትም ተነጋግረን ነበር። ግን የአብዛኛው ባለትዳር ሀበሻ ወንዶች ችግር ተብለው ከተነሱት ሀሳቦች ውስጥ ይሄኛውም የተካተተ ነበር። ሌላኛው የማያዳምጥ ባል፣ ፍቅርና ርህራሄን የማይገልጥ ባል፣ በቤት ውስጥ ስራን የማያግዝ፣ ኃላፊነት የማይጋራ ባል ምናምን በሚልም ሀሳብ አንስተን ነበረ። በቃ አንዳንዱ እንደውም ሀሳባቸውን ሲያነሱ በቤት ውስጥ ሚስትህን እንዴት አድርገህ ነው ስራ ልታግዛት የምትችለው ወይም እንዴት አድርገህ ነው የምታግዛት ብዬ በምጠይቅበት ጊዜ እንዴ የቤቱ ኃላፊነት ምናምን በቃ የእሷ ብቻ ነው። አዎ የቤት ነገሮችን ማኔጅ ማድረግ የሴቷ ኃላፊነት ቢሆንም ኑሮ የጋራ እስከሆነ ድረስ ልጅ መያዝም ራሱ እኮ አንድ ኃላፊነትን መጋራት ነው። አሁን ለምሳሌ እኔ ከባሌ ጋር የምኖር ቢሆንና እኔ የሚያስፈልጉትን ነገሮችን እየሰራሁኝ በቤት ውስጥ ባሌ ልጃችንን ይዞልኝ ቢያሳርፈኝ ለእኔ እኮ ረፍት ነው። በዚህ በኩል ልጅ የተንከባከብኩ፣ በዚህ ጋር ደግሞ ቤት እያዘገጃጀው ምናምን እንዴት አድርጌ ይሆንልኛል? እኔም እኮ ነጭናጫ ሚስት ነው መሆንበት። ግን አብዛኛው እየሰማን ያለው ወይም አማክሮን እያሉ የሚመጡ ሰዎች ባሌ አይረዳኝም፣ ባሌ አያግዘኝም፣ ባሌ አያዳምጠኝም፣ እሱ ያለው ብቻ ነው የሚሆነው፣ ፍቅሩንም አይገልጥልኝም፣ በቃ ጊዜም አይሰጠኝም፣ እንደዚህ ያሉ ብቻ ውስጣቸው ቁርሾ ያለበትና ላላገቡም ሰዎች ትዳር አስፈሪ እንደሆነ የሚያመለክት መልእክትን እየተላከ ነው ያለው። በዛ ምክንያት እኛም አንዳንድ ሰዎች እየፈራን ግን ደግሞ እግዚአብሔር በቃ ባርኮ ሲሰጥ ሁሉ ነገር ይስተካከላል፣ በእርግጥ በችግሮች ውስጥ ማለፍ ነጥረን በስለን እንድንወጣ ያደርጋል በሚለው ተስፋ አንቆርጥም በሚል የእድላችንን እየሞከርን ነው። የእናንተስ ሀሳብ ምን ይሆን? እና በዛ ምክንያት አብዛኛው ከ80% በላይ የሆነ የሀበሻ ወንድ ለሚስቱ መልካም ባል አይደለም በሚል ሀሳብ አንስተን ነበር። አብዛኞቹ ለሚስቱ መልካም ባል እንደሆነ ማረጋገጫቸው አድርገው የወሰዱት ታማኝነት ነው። ታማኝነት ብቻ ምን ያደርጋል? ከዛ ባለፈው ብዙ ስራዎች አሉ እና ባካችሁ
ባልተቤቴም አንተም ብትሆን እንደ ሰለጠነ እንደ ተማረና እንደ በሰለ ባልሆንልህ። እወድሃለሁ።